ሰላም ጤና ይስጥልን። የመጋቢት 15 2017 የሶከር ኢትዮጵያን አጫጭር መረጃዎች እነሆ። ላለፈው አንድ ወር ክፍት ሆኖ የቆየው የ2017 የውድድር ዘመን አጋማሽ የዝውውር መስኮት ቀድሞ በወጣለት መርሃ ግብር መሰረት ነገ ምሽት በይፋ ይዘጋል። እንደ ወትሮ በርከት ያሉ ዝውውሮች ባልተከናወነበት የኢትዮጵያ ፕሪሚየር ሊግ የአጋማሹ የዝውውር መስኮት ጥቂት ክለቦች አዳዲስ ተጫዋቾችን በማስፈረም ቡድናቸውን ያጠናከሩበት ቢሆንም አብዛኞቹ ክለቦች ግን ይህ ነው የሚባል ተሳትፎን ሳያደርጉ መስኮቱ ሊዘጋ የሰዓታት ዕድሜ ብቻ ይቀረዋል። ሆኖም አንዳንድ ክለቦች በቀሩ ሰዓታት አዳዲስ ተጫዋቾችን ለማስፈረም በእንቅስቃሴ ላይ እንደሚገኙ ሶከር ኢትዮጵያ ማረጋገጥ ችላለች። ከትናንት በስቲያ ቅዳሜ በምድብ ለ በተከናወኑ ሁለት ጨዋታዎች የተጀመረው የኢትዮጵያ ከፍተኛ ሊግ መርሃ ግብር በሁለቱ ምድቦች ዛሬ በሶስተኛና ሁለተኛ ቀን መርሃ ግብር ቀጥሎ ተደርጓል። በአዲስ አበባው አበበ ቢቂላ ስታዲየም ላይ በተከናወነው የምድብ ለ የ17ኛ ሳምንት ጨዋታ ንብ ኦሜድላን በቀድሞ የሲዳማ ቡና መቻልና ሐዋሳ አጥቂ በነበረው አዲሱ አቱላ ጎሎች 2-1 ሲረቱ ሱሉልታ የካ ክፍለ ከተማን በተመሳሳይ 2-1 ማሸነፍ ችሏል። በሐዋሳ እየተደረገ የሚገኘው እና ትናንት በተከናወኑ ጨዋታዎች የተጀመረው የምድባ የ18ኛ ሳምንት መርሃ ግብሮች ደብረ ብርሃን ከተማን ከጋሞ ጨንቻ ጋር ያለ ጎል ሲያጠናቅቁ እጅግ ድንቅ እንቅስቃሴ የታየበት የቤንች ማጂ ቡናና ደደቢት ጨዋታ ደግሞ 4 ጎሎች ተቆጥረውበት 2-2 መጠናቀቅ ችሏል። የምድቡ ቀሪ ጨዋታ ነገ ዱራሜን ካምቦ እንጅባራን ከሸገር ከተማ ጋር የሚያፋልም ይሆናል። ምድቡን ከተከታዩ ቤንች ማጂ በርቀት እየመራ የሚገኘው የአሰልጣኝ በሽር አብደላው ሸገር ከተማ ነገ ተጋጣሚውን የሚረታ ከሆነ ወደ ፕሪሚየር ሊጉ በታሪክ ለመጀመሪያ ጊዜ ማደጉን የሚያረጋግጥ ይሆናል። የኢትዮጵያ ፕሪሚየር ሊግ አሸናፊ የነበረው ክለብ ጅማ አባጅፋር በአገሪቱ ሶስተኛ እርከን ከሆነው የኢትዮጵያ ሊግ 1 ውድድር መውረዱ እርግጥ ሆኗል። በ2009 ከኢትዮጵያ ከፍተኛ ሊግ ወደ ፕሪሚየር ሊጉ ያደጉት ጅማ አባጅፋሮች በፕሪሚየር ሊጉ የመጀመሪያቸው በነበረው የ2010 የውድድር ዘመን የሊጉን ዋንጫ በማንሳት የማይረሳ ታሪክን በመጻፍ ኢትዮጵያን በመወከል በአፍሪካ ቻምፒየንስ ሊግ የተሳትፎ ታሪክ የነበረው ክለብ ነበር። ከዚህ ስኬቶቹ ማግስት ጀምሮ ከፋይናንስ አስተዳደር ጋር የተያያዙ የተለያዩ ፈተናዎች እያጋጠሙት ቀጥለው በመጨረሻም በ2014 የውድድር ዘመን ወደ ከፍተኛ ሊግ መውረዱ አይዘነጋም። በቀጣይ ቡድኑ ዳግም ወደ ሊጉ ለመመለስ ከተሰሩ ስህተቶች ትምህርት በመውሰድ በቁጭት ስራዎችን በመስራት የተሻረ ነገር ይኖራል ተብሎ ሲጠበቅ ክለቡ በቁልቁለት ጉዞ ቀጥሎበት በ2016 ደግሞ ወደ አንደኛ ሊግ መውረዱ ይታወሳል። በ2017 የውድድር ዘመን በምድባ የተደለደለው ጅማ አባጅፋር ከተጫዋቾች ደሞዝ ክፍያ ጋር ተያይዞ አስቸጋሪውን ውድድር ሲያደርግ ቆይቶ ትናንት የምድብ የመጨረሻ ጨዋታውን ከቦሌ ክፍለ ከተማ ጋር አድርጎ 2-1 መሸነፉን ተከትሎ በምድቡ ከሚወርዱ 4 ክለቦች መካከል አንዱ መሆኑ ተረጋግጧል። ይህን ተከትሎ ጅማ አባጅፋር ዳግም ወደ ሀገሪቱ ውድድር ለመመለስ ባለበት ክልል በሚካሄደው የክልል ውድድር ተሳታፊ በመሆን በሚያስመዘግበው ውጤት መሰረት ለክልል ክለቦች ሻምፒዮን ተሳታፊ መሆን ይጠበቅበታል። ትናንት ልደታ ክፍለ ከተማ ቂርቆስን በሳሮን ሰመረ ብቸኛ ጎል 1-0፣ ሐዋሳ ከተማ በበኩሉ በሙሽ ዳንኤል ጎሎች ታግዞ ቦሌ ክፍለ ከተማን 2-1 በረታበት ጨዋታ የተጀመረው የኢትዮጵያ ሴቶች ፕሪሚየር ሊግ የ17ኛ ሳምንት ጨዋታዎች ዛሬም በሁለት መርሃ ግብር ቀጥለው ተከናውነዋል። 8 ሰዓት ሲል አርባ ምንጭ ከተማን ከአዳማ ከተማ ጋር ያገናኘው ጨዋታ ያለ ጎል ሲጠናቀቅ የመቻልና አዲስ አበባ ከተማ ጨዋታ ደግሞ ከረፍት በኋላ ስንታየው ኤርኮና ታደለች አብርሃም ባጎቧቸው ጎሎች መቻል 2-0 አሸንፏል። የሳምንቱ የሶስተኛ ቀን ጨዋታዎች ነገም ሲቀጥሉ ኢትዮ ኤሌክትሪክ ደረጃውን ከፍ ለማድረግ በሰንጠረዡ ግርጌ የሚገኘውን አምብሪቾን ሲያስተናግድ ከተከታዩ ሐዋሳ ከተማ በ11 ነጥቦች ርቆ ሊጉን እየመራ የሚገኘው ኢትዮጵያ ንግድ ባንክ በአንጻሩ ድሬዳዋ ከተማን የሚገጥም ይሆናል። ሊጉ ከነገ በስቲያ ሮብ ሲዳማ ቡናና ባህር ዳር ከተማ በሚያከናውኑት አንድ ጨዋታ ሳምንቱን የሚያገባድድም ይሆናል። በውድድር ዓመቱ አጋማሽ የዝውውር መስኮት አነጋጋሪ ከነበሩ የዝውውር ሂደቶች አንዱ የሆነው የተከላካዩ ነጻነት ገብረመድህን ጉዳይ መቋጫ ሊያገኝ ተቃርቧል። ላለፉት 6 ወራት ከተጫወተበት ሱል ሽረ የነበረውን ውል በስምምነት አፍርሶ ወደ ሌላው የሊጉ ክለብ ለመቀላቀል ከጫፍ ደርሶ የነበረው ነጻነት ገብረመድህን ከሱል ሽረ አመራሮች ጋር ካደረገው ውይይት በኋላ ዳግም ክለቡን ለመቀላቀል ከስምምነት ደርሶ ልምምድ ጀምሯል። ቡድኑን በአምበልነት ባገለገለበት የመጀመሪያ ዙር ቆይታው
15 ጨዋታዎች ላይ ተሰልፎ 1350 ደቂቃዎች ሜዳ ላይ የቆየው ተጫዋቹ ከክለቡ ጋር የነበረውን ውል ካፈረሰ በኋላ ሌላው የሊጉ ክለብ ለመቀላቀል ተስማምቶ የሕክምና ምርመራ ማጠናቀቅ ቢችልም ዝውውሩ ከመገባደዱ በፊት ከሱልሽር አመራሮች ጋር ባደረገው ውይይት ዳግም ወደ ክለቡ ለመመለስ ተስማምቶ በሽረ እንዳስላሴ ከተማ ከቡድኑ ጋር ልምምድ ጀምሯል። ከሱልሽር ጋር በተያያዘ ሌላ ዜና ባልተከፈለ ደሞዝ ምክንያት እግድ ላይ ያለው ክለቡ የጋናዊውን አጥቂ ቢስማርክ አፖንግን ውዝፍ ደሞዝ ለመክፈል በሂደት ላይ እንዳለና በቀጣይ ቀናት ሂደቱ እንደሚያጠናቅቅ ለማወቅም ችለናል።